በዚህ ዘመን ተስፋችን ዲፔንድ የምናደርገው ደግሞ ከማንምና ከምንም በላይ በራሳችን በስራችን ኦር ደግሞ በፖለቲካው በሀገሩ የኢኮኖሚ ሲስተም በአለም የንትን ምናምን ላይ ሆኗል እና አናቀውም ማለት አድሚት ለማድረግ ቢከብደንም ግን እውነታው እንደዛ ነው። ሁላችንም ከምንም በላይ ራሳችንን ከዓለም ጋር አታች አድርገናል። እቺ አላህ የሚላት ልብና አላህ የሚፈልጋት ልብ ግን ከዓለም ጋር ሳይሆን ከሱ ጋር ነው አታች የተደረገች። በዚህ ዘመን አላህ አለ እኮ ማለት የስንፍና መገለጫም እየሆነ ያለ ነገር ነው። ኦብቪየስሊ አላህ አለ አላህ ያለውን አላህ የሚለውን ነገር እንደ ስንፍና የምንጠቀም ብዙ ሰዎች አለን። ያ ማለት ግን አላህ አለ አለማለታችሁ ጥንካሬ ማሳያ መሆን የለበትም። ይሄ ከአፋችሁ የምታወሩት ሳይሆን ከልባችሁ ውስጥ ያለውን እውነት የማየት መጀመሪያ ጊዜያችን ነው። በዚህ ዘመን ሰው ለራሱ ማድረግ የሚችለው ትልቅ ቤት መገንባት፣ ትልቅ ቢዝነስ ማቋቋም ኦር ደግሞ ትልቅ ነገሮችን አቺቭመንት ላይ መድረስ ብቻ ሳይሆን በተቻለው መጠን ከልቡ ጋር ከራሱ ጋር የመገናኘት አቅም መመስረት ነው። ጥሩ ልብ ያላቸው ሰዎች ወይ ደግሞ አላህ የሚወዳቸው ልብ ያላቸው ሰዎች ምድር ላይ ደስተኛ ህይወት አይኖሩም አይነት ፐርስፔክቲቭ ምልከታም አረዳድም አለ። ላይክ ከዓለም የተላቀቁና ገሪብ ይሆናሉ ብለን የምናስባቸው ነገር አለ። አዶን ብሊቭ ላይክ ከዓለም በተላቀቃችሁ ቁጥርና ወደ አላህ በቀረባችሁና እቺ ንጹህ ልቧን ቢውል ለማድረግ በጣራችሁ ለማውጣት በሞከራችሁ ቁጥር ዓለም ለእናንተ የምትሰጠውን ኦር ደግሞ አላህ የሚረዝቀው ርዝቅ ከእናንተ ያቆም። ለእናንተ የተጻፈው ካምፓኒ ቢውል የምታደርጉት ቢዝነስ ኦር ደግሞ የምትመሰርቱት ቤተሰብና ልጆች ይቀሩና እናንተ ሊትራሊ ከዚህ ከልባችሁና ከገሪብ ሆናችሁ ትቀራላችሁ ማለት አይደለም። አላህ ለማንም የጻፈውን ለማንም ይሆንለት ይደረግለት ይሆንለት የተባለውን ነገር መስጠቱ አይቀርም። በጣም የጸዳች ልብ ዓለም ላይ አሁን ካሉ ሰዎች እንዳለ በህይወታቸው ማኒፌስት ካረጉት ወር ደግሞ ካገኙት ከሰሩት ካካበቱት ሀብት በላይ ማካበት ትችላለች። ግን መጀመሪያ ከዛች ልብ ቦታ መነሳት መቻል አለብን። በእርግጥ ብዙ አላህን ያወቀ ወደ አላህ የተቃረበ ራሱ ደካማ እንደሆነና ሀያጅ እንደሆነ ያወቀ ሰው የዓለም ጉጉቱ ይቀንሳል። ያ ማለት ግን ዓለም ላይ ምንም አቺቭ ማድረግ አይችልም አይደለም። በዚህ ዘመን ያለ ወጣቶች የምናስበው ነገር there is only two way ወይ የሀብት መንገድ አለ ወይ የአላህ መንገድ አለ ብለን የማሰብ ቴንደንሲ ያለብን which is wrong። በአላህ መንገድ ላይ የሀብት መንገድ አለ። ስኬት፣ ደስታ፣ ብልጽግና፣ ምድራዊ ከፍታዎች ሁላ አሉ። አት ሴም ታይም ደግሞ በአላህ መንገድ ላይ ሆናችሁ ደግሞ እነዚህ ነገሮች ላታገኙም ትችላላችሁ። በዓለም መንገድ ላይ ሆናችሁ ዓለምን ልታገኙ ትችላላችሁ። በዓለም መንገድ ላይ ራሱ ሆናችሁ ዓለምን፣ ገንዘብን፣ ጸጋን፣ በሀብትን፣ ቤተሰብ፣ ልጆች ብዛትን፣ ሁሉን ነገር በዓለም ላይ የሚፈልጉትን ነገር ላይሆንላችሁ ይችላል። ሃይማኖት ውስጥ ከገባን ወይ ደግሞ መንፈሳዊ ነገር ውስጥ ጠልቀን ከገባን የምናገኘው ደግሞ የሚከፈቱ ልንበሮች ወይ ደግሞ ልንገባባቸው የምንችላቸው ክፍሎች ይጠባሉ ብሎ የማሰብ ቴንደንሲ የዚህ ትውልድ ላይ አለ። ስለዚህ ፈለግንም ሳንፈልግም ጋጦጥ መሆን፣ ድንበራችንና ስርዓታችንን መጣስ፣ ልክ ያልሆነ ያልተገቡ ስነ ምግባሮችን በማሳየት ስታተስን፣ እውቅናን፣ ውዴታን መፈለግ ጀምረናል። ምክንያቱ እነዚህ ሀብቶች፣ ጸጋዎች ወይ ደግሞ ስታተሶች ወይ ደግሞ ያለናቸው የትኞቹ ነገሮች የሚመጡት በዚህኛው መንገድ ነው ብለን ስላመንን ነው። ይሄ የሚያሳየው የልብ የተሳሳተ እምነታችንን ነው። ለዛ ነው ሰዎች በዚህ ዘመን ለራሳቸው ማድረግ የሚችሉት ትልቁ ነገር ማድረግ ያለባቸውን ትልቁ ነገር ልቦቻቸው እምነቶቻቸውን ወይ ደግሞ ከውስጥ ድራይቭ የሚያደርጋቸውን ፎርስ ቁጭ ብሎ አይቶ እሱን ለይቶ ወደፊት መንቀሳቀስ ነው። በዚህ ዘመን ከምንም በላይ ለራሳችሁ የምትሉት ነገር ልቦቻችሁን፣ ቀልቦቻችሁን ማጽዳት፣ ማስተካከል፣ ወደ አላህ ማቃረብ ወይ ደግሞ በልቦቻችሁ የተከማቸውን ጨለማ፣ ጥቁር፣ የተሳሳተ ማንነት ወይ ደግሞ ስለ ዓለም ያላችሁ የተሳሳተ ምልከታ፣ ስለ ፈጣሪያችሁ፣ ስለ ህይወታችሁ ያላችሁ የተሳሳተ ነገር እንዳለ ማጽዳት ነው።